ያልወለዱት ልጅ አይሆንም እሺ ካልፈለገ ባታስገድጃት ጥሩ ነው በር ላይ ተደብቆ ወሬ መስማት ወንጀል መሆኑን አታውቂም ያክስቴ ልጅ አሳልፌ እንድሰጥክ እየጠየቀኝ ነው እንዴ ገደልከት እንዴ በአንድ ሰው ከመታሰር በሁለት ሰው መታሰር ይሻላል እንደዛ ከሆነ መጀመሪያ እንግደል ማለት ገድያታለሁ አዎ አለ ምንም እኮ ሊገላት ነበር እቺ ያክስትሽ ልጅ ተረገመችም ይገላታል አይሆንም ዞር በይ ቅድስት ቅድስት መጨረሻሽ እንደዚህ እንደሚሆን አውቅ ነበር የሰው ልጅ በህይወት መንገዱ ሲገናኝ መጨረሻው ሁለት ነገር ይሆናል አንድም ለፍቅር ሁለትም ደግሞ በሞት ለመደምደም ታውቂያለሽ ካንቺ ለልጅ እህት ወይም ወንድም የሚወልድ መስሎኝ ነበር ያንቺ የማያልቅ ክፋት ግን ልጄን አባትም ጭምር አሳጣት ይመስለኛል አሁን በጣም ውሃ ተጠምተሻል እኔም አንቺን ለማግኘት እንደዚህ ነበር የተጠማሁት አሁን እኔ ውሃ ሰጥሻለሁ ትጠጪዋለሽ ግን ደግሞ የመጨረሻሽ ነው ይህን አየርም እንደ ልብሽ አሁን ተንፍሽ እሱም የመጨረሻሽ ነው እሺ ልጅ አትታከም ብትይ ገንዘብ ወደሽ ነው ብዬ ልለፍ ሰርግን አትሰርግን ብትይኝ ደግሞ ኦኬ የመጀመሪያ ባልሽ ስለሆነ ቀንተሽ ነው እንበል እሺ ለምንድን ነው ልጅ እንዳልወልድ ያደረግሽ ከሰው በታች ለምንድን ያደረግሽ ለምን አሳነሽ ለምን አንገቴን አስደፋሽ ዋሰጥሻለሁ
ትጠጫለሽ። ምክንያቱም እንደተጠማሽ አልገልሽ መራራም አልሰጥሽም። የመጨረሻ ሽማ እንኪጠጭ አፍሽን ክፈቺ። ጠጪ። ክፈቺ እንጂ አፍሽን። ቆይ ለምንድን ነው እኔ ስታየኝ ሮጠሽ ወደ መኝታ ክፍልሽ የገባሽ? ይሄ ደግሞ ምን ማለት ነው? ይሄ እኮ ማብራሪያ የሚያስፈልገው ነገር አይደለም። በቃ ሳይክ ደነገጥኩ፣ አለቀ። ለምን ደነገጥሽ? እኔ እንጃ አላውቅም። በቃ ሳይ ደነገጥኩኝ። አላውቅም፣ ምናልባት ወድጄ ሊሆን ይችላል። ታዲያ የሚወድስ ሰው ሲመጣ ያስደስታል እንጂ ያስደነግጣል እንዴ? አዎ እኔ ደነግጣለሁ። አይ አይመስለኝም። እና እንዴት ነው? ሰሚያልሽ፣ እኔ መድብል ለክፉ ሰዎች በጣም ክፉ ሰው ነኝ። መድብል ምን እያደረገ ነው? ዓለምን እያስፈራራት ነው እንዴ? እያስፈራራኸኝ ነው? አይ እያስፈራራሁሽ አይደለም፣ ስለ እኔ እየነገርኩሽ። በነገራችን ላይ እኔ ከወደድሽን ችግር የለብኝም፣ ከጠላሽን ችግር የለብኝም። ቆይ እስኪ ንገረኝ፣ አንተ ሳሎን ስትመጣ እኔ ወደ መኝታ ክፍል ስለመጣሁ ይሄን ሁሉ ነገር የምትናገረኝ? አዎ። እና ሌላ ምን አደረግሽ? እኔን ስታይኝ ሮጠሽ መተሽ ወደ ክፍልሽ ገባሽ። ምን ማለት ነው ይሄ? ለሱ ከሆነ በጣም ይቅርታ። ችግር የለውም። ቅድስት ዛሬ ልገልሽ ነው የመጣሁት። ልገልሽ ነው የመጣሁት። የመጨረሻ ኑዛዜ ያለሽ? ይቅርታ። ማንን ነው? ሁላችሁም። የምራራልሽ መስሎሽ ነው? አስራራልኝ፣ ግደለኝ። አዎ እገልልሻለሁ። አንቺ ምን ይገለሽኛል? በቁሜ ይገለሽኛል። ዛሬ አብሬሽ ነው ወደ መቃብር የምገባው። አንቺን ገድዬ እኔም ከአንቺ ጋር መቃብር ወርዳለሁ።
እት አንቺ ነኝ ስገኝ መርጠሽልኛል እንዴ? አትግደለኝ። በጭራሽ በጭራሽ። አሁን ለመጨረሻ ጊዜ አንድ ጥያቄ ጠይቅሻለሁ። በስትክክል ትመልሽልኛለሽ? ልጅ እንዳልወልድና ከሴት ጋር እንዳልተኛ በዚህ መርዝ ሆን ብለሽ ነው አይደል የመረሽ? ብደሽኛል። በቁም ነው የገደልሽ። ልጅን ያላባት ይሁን ደስ ይበልሽ፣ ደስ ይበልሽ። ተረገምሽ። ሙቺ፣ እሺ ሙቺ። ክፉ ድብን የት ነበርሽ? ምንድነው መድብል? ቆይ ከአለም ጋር ምንድነው የምታወሩት? የፍቅር ወሬ። እሱ ምንም ችግር የለው። እንደዚህ ነው የምታወሩት? አዎ። ምን ነው? እያስፈራራካት ነበር እኮ። በር ላይ ተደብቆ ወሬ መስማት ወንጀል መሆኑን አታውቂም? አይ መድብል፣ እኔ ተደብቄ አይደለም የሰማሁት። ተደብቀሽ ነው የሰማሽው ቅድስት። ለማንኛውም ንቁ ሰው ሁኚ። ማለት ምን ማለት ነው? ብሩክ ደህና አይመስለኝም። መድብል ቆይ ምንድነው የምታወራው? እኔ እንጃ፣ ብቻ ደህና እንዲሆን ምኞቴ ነው። መድብል አዎ ችግር ውስጥ ነው። ይኸውልሽ ብሩክ አንድ ነገር ቢሆን እቺ ዓለም የምትባለው ልጅ እጇ እንዳለበት እንድታውቂው ልነግርሽ ብዬ ነው። ዓለም ምን ልታደርጊ ነው? ቆይ መድብል ዓለም ምን አድርጋ ነው? ብሩክ የሆነ ነገር ቢሆን እጇ የሚኖርበት ምን አድርጋ ነው? ቅድስት ተረጋጊ እስቲ፣ ረጋ በይ። ቆይ እሷ ምን ብላሽ ታውቃለች? ምንም። በቃ አንተ የምታውቀውን ሁሌ የምትለኝ ነገር እሱ ልጅ ወልዷል፣ አግብቷል ምናምን በቃ እሱ ነው የምትለኝ። ይኸውልሽ ቅድስት፣ አንቺ ምንም አይነት ምላሽ አትስጫት። እሷ ምንም ብትልሽ ብቻ አንቺ አንድ ነገር አድርጊልኝ። ብሩክን የምትወጁ ከሆነ ብሩክን ማግባት የምትፈልጊ ከሆነ ሰርጋችሁ ድጋሚ እንዲደገስ የምትፈልጊ ከሆነ እሷ የምትነግርሽን ነገር በሙሉ ለእኔ ትነግረኛለሽ ማለት ነው። መድብል የአክስቴ ልጅ አሳልፌ እንድሰጥክ እየጠየከኝ ነው? ይሄ አሳልፎ የመስጠትና ያለመስጠት ጉዳይ አይደለም። ትዳርሽን ቤትሽን የማዳን ጉዳይ ነው። ብሩክን የማትፈልጊ ከሆነ ደግሞ አለመስማማት መብትሽ ነው። አዎ ብሩኬ ብዙ የሆንኩለት ነው፣ ብዙ የተሰቃየሁለት፣ በጣም ብዙ የምወደው በብዙ የሆንኩለት ነው። ብሩክን አጥቼ መኖር አልፈልግም። እኔ ብሩኬን አግብቼ መኖር ህልሜ ነው መድብል። በጣም ጥሩ። እንደሱ ከሆነ ዓለም የምትልሽን የምትመክርሽን የምትነግርሽን በሙሉ ለእኔ ትነግሪኛለሽ ማለት ነው። እሺ ግን መድብል
አለም ምን አስባ ነው? ቆይ አንተ ምን አይተህባት ነው? ቅድስት እኔ እንደነገርሽ የምትፈልጊው ምንድነው? ይሄው እያየሽ እየሰማሽ አይደል እንደ የምትልሽን ነገር በሙሉ ልጅ አለው ምናምን እያለች ትዳራችሁ እንዲፈርስ ቤታችሁ እንዲፈርስ እየጣረች አይደለም? እያየሽ አይደለም አንቺ? አዎ እሱ ታዲያ እኔ ምን እንድነግርሽ ትፈልጊያለሽ? ምን እንድልሽ ነው የምትፈልጊው? አለ እንዴ ወይኔ ምን ጉድ ነው በፈጣሪ እንዴ ወይኔ መድብል እየነገርኩት ወይኔ ነገሩን እኔ ጥፋተኛው ለዛች እርጉም ቤቷን መናገሬ እኔ ጥፋተኛው ማናችንም ከደሙ ንጹህ አይደለንም ሁላችንም ተጠያቂ ነን ወይኔ ምሳሌ ኬኩ ጣፈጠሽ? አዎ በጣም ጣፈጠ። ወደድሽው? አዎ ግን አባዬ ዛሬ ልደቴ እኮ አይደለም ለምንድነው ኬክ ጋበዝክ? እኔ ልጅ በጣም እንደምወድሽ ታውቂያለሽ አይደል? አዎ ግን አለምን አልወዳት። ችግር የለውም እሷ ከዚህ በኋላ ከኛ ጋር ትኖርልሽ። ልትሄድ ነው አባዬ? አዎ እኔ ልጅ ትሄዳለች። እሺ አባዬ እኔ አንተ ቅድስትዬ አጎቴ ብቻ እንኖራለን። አዎ እኔም ኬክ የጋበዝኩሽ ደግሞ ለዚህ ነው። እሺ ለምን አባዬ? እኔ አሁን ሩቅ አገር ልሄድ ነው። እሺ የት አባዬ? ለምን? እኔ ልጅ ኖ ለምን እንደሆነ አልነግርሽም፣ ግን ደግሞ በቃ አጎትሽ አለልሽ። እሺ እንዴ አባዬ አልፈልግም። ይኸውልሽ እኔ ልጅ ምሳሌ ጀግና አባት እንዳለሽ ታውቂያለሽ አይደል? እምቢ አልፈልግም። እንዴ ጀግና አባት አትፈልጊ? አዎ አልፈልግም፣ እንድትሄድም አልፈልግም። ግዴታ ነው ምሳሌ፣ መሄድ አለብኝ። ደግሞ ማለት አንቺ ምን እንዳደረገች አረሳሽም አይደል? እኔ ረስቻለሁ አባዬ። አትርሺ ምሳሌ፣ ክፉ ሰዎች መቼም ቢሆን አይቀየሩም። እሺ አንቺ ደግሞ ትልቅ ሰው ነሽ፣ ስታድጊ ከክፉ ሰዎች ከሁሉም ራቂ። እሺ እኔ ልጅ። እሺ አባዬ። ክፉ ሰዎች መቼም ቢሆን አይቀየሩም። እሺ እኔም ደግሞ ያደረኩት ይሄንን ነው። ጎበዝና ጠንካራ አጎታለሽ። እሺ እና ደግሞ እናትሽ ቅድስትዬ ማለች። እሺ ምንም አትሆኝም የኔ ልጅ። አልፈልግም፣ እኔ አንተን ብቻ ነው የምፈልገው። እንዴ ምሳሌ ማለት እኮ ላንቺ መርዝ ሰጠችሽ እንዳትታከሚ አድርጋሽ ነበር አይደል እንዴ? አይ አባዬ። ደግሞ ምሳሌ እሱ ሁሉ አልበቃላት ብሏት እኔን አባትሽንም ልትገልብሽ ነበር አይደል? አዎ አባዬ። እሷ ክፉ ሰው ናት። እሺ መቼም አትለወጥም። እና ደግሞ አንቺ ህይወትሽ እንዳይበላሹብሽ ከክፉ ሰዎች ከሁሉም ራቂ። እሺ ስታድጊ ደግሞ ክፉ ሰዎች ምቀኛ ይመጡብሻል። እሺ አንቺ ደግሞ ከነሱ በደንብ ራቂ። እሺ ከነሱ ጋር ምንም አይነት ዝምድና እንዳይኖርሽ እኔ ልጅ። እሺ አባዬ። አሁን ከዚህ በኋላ እኔ ቤት አለ መርብል አለልሽ። እሺ እኔ ልሄድ ነው። እሺ እናቴ። እንዴ አባዬ አለቀም እንዴ? አሁን አይደለም። እሺ ምሳሌ አንቺ እኔ ልጅ በጣም ብዙ ፈተናና መከራ ያየሁብሽ ልጅ ነሽ። እሺ ምንም እንድትሆኝብኝ አልፈልግም። እሺ እኔ እናት አሁን ውስጥ እንግባ፣ ካልሆነ ግን አብሬ ነው የምሄደው። እንገባለን። እሺ
ቅድስቴ ድሬዳዋ ማውቀው አንድ ወዳጅ ነበረኝ። አዳማ ምን የመሳሰለ ቤት አለው መሰልሽ? ማን ነው? አዲስ አበባ ራሱ 2 አፓርትመንት አለ። እሳት የላሰ ነጋዴ ነው። እና ታዲያ እሱን ለእኔ ለምን እንደምትነግሪኝ? ባይገርምሽ እስካሁን አላገባም። እኔ የምለው አባትሽስ? እኔ እንጃ። ምሳሌ እንደዚህ መለሰም እንዴ? ቆይ ምን ሆነሻል? ምንም ቅድስትዬ ደህና ነኝ። እማየውም ቀረ? እሺ በቃ አልሻል። የእሷ እማዬ ቀረ ምን ይጠቅምሻል? ምሳሌ ልጄ ናት። እንደ ልጄ ነው። እሺ ማለት እኔ ነኝ ያሳደግኳት። ያልወለዱት ልጅ አይሆንም። እሺ ካልፈለገሽ ባታስገድጃት ጥሩ ነው። ልጄ ናት። ደግሞ እንደዚህ አትበያት። በጣም ንጹህ ልብ ያላት ልጅ ናት። በኋላ ትጠላሻለች። ኧረ እባክሽ ተይ እንጂ። እሷ ጠላችኝና ምን ሲቀርብኝ? የሚሞት ሽማግሌ አይርገም፣ የሚያርግ ልጅ አይጥላ አይደለም የሚባለው። ለማንኛውም ምግብ ላቀርብልኝ። እንጂ ምን ሆነሻል? የጀመርኩልሽም የጨረስኩ። ምኑ? ስለ ሰውየው ነው። ሰማሁሽ እኮ። እኔ ደግሞ አልጨረስኩም። እሺ ምንድን ነው? ምን መሰለሽ ሰውየው እስካሁን ድረስ አላገባም። ለምንድን ነው ያላገባው? ሚስት አጥቶ። ሀገር ውስጥ ሴት ሞልቷል። አግባቢው። አይ እሱ የሚፈልገው ድንግል ሴት ነው። እሱስ ድንግል ነው? እሱ እንኳን ድንግል አይደለም። አንድ ልጅ አለው። አይ ጥሩ ነው። ቆይ ታዲያ ይሄን ለኔ ለምንድን ነው የምትነግሪኝ? የሚፈልግሽ ወንድ እንዳለ እንድታቂው ነው። ለአንቺ ወንድ ማለት ብሩክ ብቻ ነው። ግን ደግሞ ከብሩክ የተሻሉ በጣም የሚፈልጉሽ ሀብታም ልጥጥ ወንዶች እንዳሉ እንድታቂው ፈልጌ ነው። አለም እኔና ብሩክን ለመለያየት የምታደርጊውን ነገር አቁሚ። ቆይ ስንቴ ነው የምነግርሽ? መድብል ከዚህ በላይ የምትቆይ ከሆነ እኔ ትቻት ልወጣ ነው። ታሬ ባከን እየደረስኩኝ ነው። ቆይ ሙታለች እርግጠኛ ነህ? ፎረንሲክ አለ እኮ በእጄ መንካት አልችልም። በጣም ቀጥቅጧታል። ይኸውልህ ብሩክ ላይሆን ይችላል፣ ካሌብ አስገድሏት ሊሆን ይችላል። ዱላ አጠገቡ አግኝቻለሁ። ቆይ ብሩክ የት ነው ያለው? ስልክ አላነሳልኝም። ስትደውልልኝ ደግሞ ቤት ነበርኩኝ። አሁን እየደረስኩኝ ነው፣ ጠብቀኝ። እሱ ከሆነ አሁኑኑ ቤት ደውል። እሱ አያነሳም አልኩህ እኮ አሰማኝም እንዴ? እና ስልክ አላነሳ እያለ ካሌብ አስገድዷት ሊሆን ይችላል ትላለህ እንዴ? ይኸውልህ ታሬ በስልክ ብዙ አናውራ። ደርሻለሁ፣ እዛው ጠብቀኝ። ከቻልክ ቤቱን ስለማላውቀው ውረድልኝ፣ ከታች ጠብቀኝ። በቃ ፖሊስ ከመጣ ሁላችንም ያበቃልናል። ካሌብ ራሱ በፍጥነት ነው የሚያስወግደን። አትፍራ እባክህን። መጣሁ፣ ታች ጠብቀኝ። በቃ እሺ በቃ እሺ፣ አሁኑን ቶሎ በል፣ በቃ ፈጠን በል። ብሩክ የት ነበርክ? ማለቴ ማህሌትን አገኘሃት እንዴ? አዎ አግኝቻታለሁ። ቤቷ ድረስ ሄጄን አገኘኋት። እኔ እኮ ቀን በጣም ስለፈለካት፣ እሷ ደግሞ ድንገት ስትደውልልኝና አድራሻዋን ስትነግረኝ እኮ ነው ያሳወቅኩክ። በጣም እኮ እንደምታስብልኝ አውቃለሁ። እዚህ ነበርክ እንዴ? አሁን የምጠይቅሽ ነገር በስነ ስርዓት ተመልሻለሽ። ለቅድስት ምን ስትያት ነው የሰማሁት? ማንን? ማለቴ ምን አልኳት? ያፋተሽ ላፕታም ስለ መዳር እያሰብሽ ነበር እንዴ? ምን ሆነሃል? ለምን ተደብቀ እንደ ልጅ የምታዳምጠው? ይኸውልሽ እጄ ላይ ያልደረቀ ደም እንዳለ ልነግርሽ እወዳለሁ። እንዴ ምን እያልከኝ ነው? ይገባሻል? እኔም ሀብታም ነኝ፣ ቤት አለኝ፣ ንብረት አለኝ።
እሺ ደሃ አይደሉም። እሺ እንዴ ታዲያ እኮ እኔ ቅድስት ምንም አላልኳትም። ማለቴ እኔ ያልኳት ተጋቡ፣ ሰርግ ደግሱ፣ ከዛን አብራችሁ ኑሩ፣ ልጆች ውለዱ እንጂ ሌላ ምንም በፍጹም እኔ ምንም ነገር አልኳትም። አረ ሰርግ ነው ፍላጎትሽ? እና ታዲያ ለምንድን ነው የማለትን አድራሻ የነገርሽ? ሚዜ እንዳረጋት ነው ወይስ ሄጄ ይዣት እንድመጣ ነው? ንገሪኝ። በጣም እየተናደድኩ እኮ ነው። እውነት የማይሆን ነገር እያሰብክ ነው ያለው። ከመቆጣትም ሌላ ነገር ቢኖር አረግ ነበር። ህይወቱ አስተምራኛለች። ለአውሬዎች አውሬ መሆን እንዳለብኝ በደንብ አድርጋ አስተምራኛለች። እናማ በአንድ ሰው ከመታሰር በሁለት ሰው መታሰር ይሻላል። እንዴ ገደልከት እንዴ? አዎ፣ ክፉ ሰዎች የእጃቸውን ማግኘት አለባቸው። ነግጩ ቁጭ በይ። እንትን እሽንቴ መጣ። እሽንቴ ሸንቼ ልምጣ። ቅድስት ብሩኬ መጣ እንዴ? አይደለም ሰው ሳይገል አይቀርም። ስማ ቅዱስ፣ ምንድን ነው የምታወሪው? ቅድስት ጉዴ! ቅድስት ንቂ እንጂ። ቅድስት ምን እየሆንሽ ነው? ወይኔ ቅድስት አስበላሽኝ፣ ዛሬ አስበላሽኝ። ቅድስት ብሩክ ሊገለኝ ነው እያልኩሽ እኮ ነው። ቅድስት ንቂ፣ በፈጠረሽ አምላክ። ቅድስት አንቺ ቅድስት ጎሽ ተመስገን። ነቃች። ከመሞት ነው የተረፍሽኝ። ቀጣይ አንቺን ነው የምከልሽ ብሎኝ ነበር። አለም ምንድን ነው የምታወሪው? ቅድስት በቃ ተረጋጊሽ። ብሩክ እኮ ሰው አልገደለም፣ ግን ደግሞ እገልሻለሁ ብሎኛል። እኔ ሊገለኝ ነው ብሩክ። ቆይ አለም ምንድን ነው የምታወሪው? የምታወሪውን ታውቂያለሽ? ቆይ ጤነኛ ነሽ? መጣልሽ ያው መድብል ግሏት ሄዷል። አያረገውም። ብሩክ እኔ እያለሁ ይሄንን በፍጹም አያረግም። ስለ መሞቷ እየነገርኩ ስለ ገዳዩ ታስባለህ? እርግጠኛ ነህ ሞታለች? አሻራ ካልፈራህ ለምን ቼክ አታደርግም? ማን በብሩክ ቦታ እኔ ቀድሜ እንዳልታሰር ነው ቼክ ማላደርጋት? ቀደመኝ እንጂ እኔ ነበርኩ ምገላት። እናንተ ሰዎች ጤነኛ አይደላችሁም እንዴ? አንተ እንኳን መድብል፣ አንተ እንኳን ብልጥ አልነበርክም እንዴ? ማለትም ታውቃታለህ አይደለም? ሞት ይገባታል። ወንድሜን ደግሞ በቁሙ ገለዋለች። እንደዛ ከሆነ መሞቷ አይረጋገጣ ፖሊስ ጋር እንዲደርስ እናድርግ። ወንድሜ የት እንዳለ ሳላረጋግጥ በፍጹም ይሄን አላደርግም። በፍጹም። እና ዘግተንባት እንሂድ፣ ስተናት እንሂድ እንዴ? መንገዱ ሁሉ ካሜራ እኮ ነው እንዴ? እዚህ ቤት ማን ገብቶ እንደሚወጣ እኮ ይታወቃል። መታወቃችን አይቀርም። መጀመሪያ በህይወት መኖሩና አለመኖሩን እናረጋግጥ። ከዛ በኋላ ያለው ደግሞ እናውራበታለን። ደግሞ አትጩ፣ ቀስ ብለህ አውራ። ብሩኬ ምንድን ነው? ብሩኬ ምንድን ነው? ምን ሆነህ ነው? ሁሉም ነገር አብቅቷል። ከዚህ በኋላ ለክፉ ሰዎች ምንም አይነት ቅንጣት ምሕረትም ሆነ ጸጸት አይኖረኝም። ዞር በይ ቅድስት። ምን አደረገች? አንቺ ምን አደረገች ነው? ምንድን ነው የተፈጠረው? ቅድስት፣ ለኔ ህይወት መበላሸት አስተዋጽኦ ላደረጉት ለእያንዳንዳቸው ክፉ ሰዎች ዋጋቸውን ስጣለሁ። እባክሽ ዞር በይ። ታዲያ ቆይ እኔ ምን አደረኩ? ካጠፋሁም ይቅርታ። ደግሞ በእናትህ እንዳትገልኝ ገና አልተዘጋጀሁም። ምን ይሆነት? አንቺ ግን ቆይ ምን አረኩሽ? ቤቴ ባስጠጋውሽ ትዳሬን ለማፍረስ ታሴሪያለሽ? ምን አረኩሽ?
ለዚህ ነው ሽጉጥ ያወጣከው? ብሩኬ ንገረኝ እንጂ ለዚህ ነው ሽጉጥ ያወጣከው? እሷ ተናገረችኝ ብለህ እንኳን እሷ ቀርቶ ችግር መከራ ስንት ነገር በህይወታችን ሲመጣ መች ተለያይተን። ብሩኬ ንገረኝ፣ ቆይ ምንድነው የተፈጠረው? ምን ይሆንክ ነው? ቅድስት በቃ ሁሉም ነገር አብቅቷል። አንቺ የራስሽን ህይወት ኑሪ በቃ። ክፉ ሰዎች ደግሞ ላደረጉት ለእያንዳንዳቸው ጥፋት የህጋቸውን ማግኘት አለባቸው፣ መሞት አለባቸው። ዞር በይ። ምንድነው በቃ የምትለው ብሩኬ? ምንድነው በቃ የምትለው? ቆይ ምንድነው? ምን ይሆንክ ነው ያለው? ብሩኬ ተረጋጋ እንጂ። እገላለሁ። ኧረ እንደዛ ከሆነ መጀመሪያ እንግደል። ሁሉም ነገር አበቃ የምትል ከሆነ ልጅህንም ጥራትና እሷንም እኔንም ሁላችንንም ግደለን። አበቃ አይደል ያልከው? ደከመክ ንገረኝ። ግደለኛ መጀመሪያ እኔን። ብሩኬ ምንድነው የሆንከው? አይሆንም። ዞር በይ ቅድስት። ቅድስት ምንድን ነው? ሙታለች አይደል? ቆይ እስቲ ተመስገን ፈጣሪ። ታሪ ልቧ ይመታል። እውነትህን ነው? በህይወት አለች። ሂድ ፍጠን ሂድ። መኪናውን አዙርና በር ላይ ጠብቀኝ። ሂድ እሺ፣ ቶሎ በል ፍጠን። ዞር በይ ቅድስት፣ ዞር በይ። ምንድን ነው? ቆይ ችግርሽ ምንድን ነው እንዴ? ምን ሆነካል ብሩኬ? ቆይ ምንድን ነው የሆንከው? አለምን አድርጋክ ነው? ቆይ እሷን ገለሃት ከኔ ጋር የምትኖር መስሎክ ነው? ቅድስት ሁሉም ነገር አብቅቷል፣ በቃ አብቅቷል። ቆይ እሺ አለምን አድርጋክ ነው? ቅድስት ለእሷ እያገሽላት ነው? ከኔ በልጣብሽ ነው ቅድስት? እንዴ ብሩክ ምን ሆነካል? እና ስትገላት ቆሜ ማየት ነበረብኝ? ቆይ ምንድነው አበቃ የምትለው ነገር ምንድነው? አዎ አብቅቷል። ማለትን ገድያታለሁ። አዎ ገድያታለሁ። እቺን ያክስትሽን ልጅ የተረገመችም እገላታለሁ። ቤቴ ውስጥ ቁጭ ብላ እኔ ላይ ትዳሬ ላይ ስታስርብኝ ነበር የከረመችው። ቆይ ብሩኬ ጤነኛ ነህ? የእውነት ያደረግከውን ነው እያወራከኝ ያለው ብሩኬ? አዎ ገድያታለሁ። እንደገደለችኝ ገድያታለሁ። ምንም አይነት ቅንጣት ያህል ጸጸት የለብኝም። አለምንም ከሆነ ደግሞ እደፍራታለሁ። ከዛስ ብሩኬ በቃ ሁሉም ነገር አበቃ ብሩኬ? አዎ ቅድስት ሁሉም ነገር አብቅቷል። ቅድስት ባልሽ ካልሆንኩ ወንድምሽ ካልሆንኩ ቆይ ከኔ ምን አለሽ? በቃ አንቺ ምን አስነውት ኑሪ። ቅድስት አብቅቷል። ይገናል እና በቃ ሁሉም ነገር አበቃ። አዎ ቅድስት አዎ እድሜ ለነ ማለት እድሜ ለነ ዝና እድሜ ለነ ካሌብ ሁሉም ነገር አብቅቷል። አይነት ህይወት የለኝም። ብሩኬ የእውነት ማህሌትን ገለሃታል እንዴ? አላመንሽም እንዴ? እንደገደለችኝ ገድያታለሁ። አለምንም ቢሆን ደግሞ እገላታለሁ። ቅድስት ቀላል እኮ ነው። አጥፍቶ መጥፋት በጣም ቀላሉ ነገር ነው። ስለዚህ ከዚህ በኋላ ምንም ህይወት የለኝም። በቃ ዞር በይ። ብሩኬ አትወጣ። አይሆንም። ደህና አይደለክም። ትንሽ ተረጋጋ እባክህን ብሩኬ እባክህን። ቅድስት ማረጋችኝ። ብሩኬ በቃ ይኸውልህ ብሩኬ አለምን እኮ አታገኛትም። በቃ ሄዳለች። ቅድስት እጄ ይሰጣሉ። በቃ ዞር በይ። አይ ብሩኬ እንዴ ቆይ እኔስ እኛስ
ምሳሌስ ልጅስ ብሩክ ተረጋጋ እንጂ ምን ሆነ ካልቆይ ቅድስት ልጅ የተባለ ትዳር የተባለ መኖር የተባለ በጣም ብዙ ነገር እኮ ታለፈ ቅድስት እኛም እኮ ክፉ ልብ እኮ አለን ቅድስት ስለ ሁሉም ነገር ከልብ አመሰግናለሁ መጨረሻችን እንደዚህ ባይሆን ደስ ይለኝ ነበር ማለት እንደገደለችኝ ገድያታለሁ ባደረኩት ነገር ደግሞ ምንም አይነት ቅንጣት ያለ ጸጸት አይጸጽተኝም አሁን እጄን እሰጣለሁ ምን አባቷ ነው እንደዚህ የሚያስሮጣት? ሄሎ መድብል ደህና ናችሁ? ችግር ላይ እንዳጣ ወደ ቤት መሄድ ትቻለሽ እባክሽ ቤት ሂጂ። እንዴ መድብል ምን ተፈጥሮ ነው? አሁን ለማስረዳት ጊዜ የለኝም። ይኸውልሽ ወደ ቤት መሄድ ከቻልሽ ብሩክን ከቤት እንዳይወጣ ወይ ደግሞ ስልክ አላነሳልሽ። እንዴ መድብል ቆይ ምንድነው የተፈጠረው? ዳጣ እባክሽ ነው ያልኩሽን ብቻ አድርጊ። እሺ መድብል ግን እዚህ ሰፈር ወደ ፖሊስ ጣቢያው አካባቢ አለም ስትሮጥ አሁን አየዋት። ወዴት ነው የምትሮጠው? ወደ ፖሊስ ጣቢያው አቅጣጫ። ዳጣ ይኸውልሽ እንደምንም ብለሽ አስቁሚያት። እንደምንም ዳጣ ይኸውልሽ ፖሊስ ጣቢያ እንዳትሄድ። ይኸውልሽ ፖሊስ ጣቢያ ከገባች ችግር ነው የሚፈጠረው። ዳጣ እባክሽ። እንዴ መድብል እኔ ይኸውልሽ ይሄን ካላደረግሽ እኔ ይኸውልሽ ዳጣ እኔንም ብሩክንም ሙሉም ቤተሰብ አታገኝም። ዳጣ እንደምንም ብለሽ አስቁሚያት። እሺ በቃ በአቋራጭ ለመቅደም ሞክራለሁ። መድብል ቅድስት ብሩክ ቤት መጣ? አዎ መድብል ሰው ገድያለሁ አለኝ። ማሊትን ገድያታለሁ አለኝ። መድብል አለምንም እኮ ሊገላት ነበር። እንዴ አብዷል እንዴ እሱ? ቆይ አዎ መድብል አዎ አብዷል። ብሩኬ ምንም ደህና አይደለም። ይኸውልሽ ማህሌት አልሞተችም በይው። መድብል የእውነትህን ነው? ማህሌት አልሞተችም? የእውነትህን ነው መድብል? አዎ አልሞተችም በይው። አሁን የት ነው? መድብል ለፖሊስ እጄን እሰጣለሁ ብሎ በሩን ሰብሮት ነው የወጣው። እባክህ መድብል ቶሎ ድረስለት እባክህን። ቅድስት አሁን መምጣት አልችልም። ይኸውልሽ ቅድስት ብሩክን ተከታዩ በቃ አስቁሚው። መድብል ጉልበቴ ምንም መንቀሳቀስ የምችል አይመስለኝም። እየተብረከረከ ነው። እኔ ልደርስበት አልችልም። እባክህን መድብል ቶሎ ና። እኔ አልደርስበትም መድብል እባክህን አንተ ቶሎ ና። ቶሎ ፍጠን እባክህን። እሺ ቅድስት በቃ ችግር የለውም። አይዞሽ ቅድስት።
ነው አለም? ታውሽ ነው አንቺንም ምን ግዳይ ብሎሽ ነው አይደል? ለምን ግድያ ነው የምታወሪው? አለም ወዴት እየሄድሽ ነው? ምን አባሽ አገባሽ? አለምዬ ያገባኛል እንጂ ያገባኛል። ምንድን ነው? ዞር በይልኝ። እጄን ደግሞ አትክተሽብኝ። ያምሻል እንዴ? ስለምን ደም ነው የምታወሪው? ምንድን ነው እንዴ? አለም ዳጣ ዞር በይልኝ። እረፊ። ቡራ